ንገሪኝ ስለ ልጆች። ነገርኩሽ እኮ ልጆች ፊት በተለይ እንደዚህ በ5 በ6 ዓመት እድሜ ያሉ ልጆች ፊት ከቻልሽ ሀሳብሽን እንኳን ያውቃሉ። እኔ በዛ ሰዓት አውቃለሁ እንዲያልኩኝ በእነሱ እድሜ ምናምን ነገር የሆነ ሲደበረሽ ሀሳብ ውስጥ ስትገቢ ምናምን ነገር ይጠይቁሻል። ምን ሆነሽ ነው? ለምን እንደዚህ ነው ምናምን። ከዛ እንዲያለች እንደው እኔ ያለች ከዓለም ላይ ቆንጆና እምወዳት አያት አለችኝ። ስታባብለኝ እኮ ነው። ወይኔ እንዴት እንደደበረኝ ሁለተኛ አልኩ። በቃ ሁለተኛ ትስመኛለች ምናምን ነገር በቃ ታወራኛለች። ከዛ እንደለች እኔ እንጫወት ምናምን ትለኛለች። እኔ ከኛ ጋር ቁጭ በይና እዚህ ጋር ቁጭ በይና እንጫወት። በቃ እኔ እኮ ከአንቺ ጋር ሰው በጣም በጀርመንኛ ማለት ነው ከአንቺ ጋር ጊዜ ሳሳልፍ በጣም ደስ ይለኛል። እኔ እኮ ደስ እንዲለኝ እኮ ነው ከአንቺ ጋር ጊዜ ሳሳልፍ በጣም ደስ ይለኛል። ከአንቺ ጋር ሰውን በጣም ደስ ይለኛል። ቬኒሽ ዲያም ሳይት ሚት በረንገን እሽ ቢንሱ ግሉትልሽ ምናምን ታይ በጀርመንኛ ማለት ነው። ትንሽ የሆነ ሰዓት ላይ ደብሮኝ ነበር እውነቱን ልንገራችሁና የሆነ ላስት ዊክ አካባቢ የሆነ በቃ ትንሽ ደበር አለኝ። ከቫኬሽን ማለት ላይ መጣሁትኝ እና ደበር ብሎ በቃ ከዛ በቃ ትስመኛለች፣ ታባብለኛለች። ከዛ እኔ ደግሞ አልበላም ማለት ላይ እነሱ ምግብ ምናምን ነገር እኔ የማልበላው ከድሮም ጀምሬ ነው። ቢ ትለኛለች። ኧረ በስመ አብ ልጅ ማለት ነው። አይ እኔ ስለማልበላ ነው ምናምን አልኳት። ስለማልበላ ነው። ለምን እኛ እየበላን ለምን አትበይም? ታጎርሰኛለች። ከምሰጣት ነገር ላይ ምናምን ትሰጠኛለች። ይሰጡኛል መጥተው ተነጋግረው። ከዛ እንወድሻለን እኛ ከአንቺ ጋር ስንሆን ደስ ይለናል ምናምን መድኃኒዓለምን ብቻ ይህችን ሳምንት ማለት ነው አልኩ። በቃ ከአንቺ ጋር ስንሆን ደስ ይለናል፣ ከማንም ጋር ስንሆን ደስ አይለንም አሉ። ምርጥ አያት ናት ያለችን ምናምን በቃ አልኳት። ጅንጀናቸው ጅንጀና አይደለም፣ ሰሞኑ ይጀነጅኑኛል፣ ይስሙኛል። ብታይ እዚህ ጋር ይስሙኛል እና ከኛ ጋር ተኝ ይሉኛል። ከዛ እንደል አልኩኝ በቃ ልጆች በጣም ነው የሚገባቸው። እና ጊዜ ያልኩኝ ሳቂ መሳቅ ብቻ ነው። እነሱ ጋር ስደርሽ መሳቅ ነው እንጂ መተከዝ አያስፈልግም። እነሱን ነው መንጎዳው። ይሁዳችንን ቦታችን ይዘን ዝም ማለት ነው ያለብን። አያችሁ እንዲህ ነው ልጅ ታምሪያለሽ ትለኛለች። አስሬ ብታይ ማይ ቤስት ኡማ ትለኛለች። ማይ ሆብሽ ኡማ ምናምን ትለኛለች። በጣም እናንተ መድኃኒዓለምን እግዚአብሔር ግን እግዚአብሔር በህይወታችሁ የሚያደርገውን ነገር በሙሉ ለምን አትበሉት? ምክንያት አለው። ሁሉ ነገር ምክንያት አለው። እና እኔ ማለት እንግዲህ እንደዚህ ከተባልኩኝ 20 ዓመት ሆኖኛል እዚህ ሀገር ከመጣሁ ማለት ከባለቤቴ በስተቀረ ከነጩ ባለቤቴ በስተቀረ አይዞሽ የሚለኝ ካጠገብሽ ነኝ የሚለኝ እግዚአብሔርን ፋስት በቃ እሱ ካረፈ በኋላ ማንም የለኝም። የውሸት ነው። እኔ ልጆቼ እንኳን ካጠገብሽ ነሽ ማን ብሎኝ ያውቃል? ማንም ብሎኝ ያውቃል? ማንም። እነዚህ ግን እሳቶች አልኳችሁ። እሱ ደግሞ ብታይ በቃ አብሮ እሷ ስታወራ እሱ ይደግመዋል። ብታዩና ወይ ሲጣፍጡ እንዴት አቅም እንደሚሆናችሁ ብታዩ በቃ አመለጣቸው እናትና አባቶች። ይኸውላኩ እኔ እኮ እድለኛ ነኝ። በተለይ አባትየው አመለጠው። በቃ ብርታት ናቸው ብታያትና በቃ በስመ አብ ደስ ይለኛል። እና እንደዛ የተከራከርኩሽ ልጅ አሁን ለምን ተረገዘች ብዬ ያበድኩ ልጅ ለእኔ ለራሴ ብርታት ትሆነኝ። በቃ በጣም ገረመኝ። ፊሎዬ ብርታት በቃ አቅም ናቸው። ሁሉም ነገር እንትን በቃ ሁሉም ነገር ምንም አይመስላችሁ። ሳምሪስ
እኔ ሳምሪ መቼ አይዞሽ ብላኝ ታውቃለች? ጭራሽ አይዞሽ ልትለኝ አይደለም። ምን አይዞሽ ትለኛለች? አሁን ያለች አሁን እኮ ቀልብ የገዛችሁ ሳምሪ። ልጆች ግን እውነት ስጦታዎች ናቸው። እግዚአብሔርን ወይ ያልኩኝ በቃ ደግሞ እንደዚች በቃ እንደ ፊሉ አይነት ደግሞ ልጅ ይስጣችሁ። መድኃኒዓለም ምርጥ ልጅ ናት። ብታያት በቃ ምላሷ እንዴት እንደሚጣፍጥ ብታይ ታውቃለች። ብታይ በጣም ታውቃለች። በቃ በጣም ከእድሜ የበለጠ ነው የምታውቀው። ይሳምሪ እንኳን አይዞሽ ልትለኝ አይደለም ጭራሽ በጠረባ ይጣለችኝ እሷ ናት። በጠረባ እኮ ልክ ያለች በጣም ስሜት ደግሞ ምናምን ደግሞ ብታይ እግዚአብሔርን አሁን የሆነ እኔ አሁን ለእንትን ነው ማለት ብዙ ዙስ ሽካይት ምናምን ትንሽ ሰውነታቸው በጣም ኤክስትሪም ጨምሯል እና ተቆጣችኝ እናትየው ማሚ ጥሩ አይደለም ምናምን ስትለኝ አሁን አንዳንድ ነገር እንደዚህ በቃ እንደዚህ ነው ምናምን አይሆንም እንደዚህ ስላቸው እሺ ማሚ እሺ ምናምን ኡሚ እሺ ይሉኛል። እሺ እንደሌላው ልጅ እንቢ ምናምን የማስቸገር ምናምን እንዳሰጪ ምን ህጉ ነው እንጂ ወይኔ ጂጂክያ ህጉ ነው እንጂ ከሁለቱም ቀምታችሁ በቃ እኔ ብሆን መድኃኒዓለምን ሁለቱንም ቅምት አድርጌ በቃ ቢፈቅድልኝ ህጉ በቃ ዱባይ መጥቼ ቆንጆ ስኩል ፈልጌላቸው አንድ ናኒ ቀጠሬ እኔም ፏ ብልጭ እያልክ ከልጆቼ ጋር ብቻ ምናምን እየሄድክ ምናምን ፏ ብልጭ አድርጌ ነበር ማሳደጋቸው። እንኳ አይፈቅድ እንኳ አይፈቅድ ብሎ ነገር የለም። ህግ እኮ ነው። የተመቻችሁ ጋር መኖር ነፍሴ አይቻልም። የተመቻችሁ ጋር ምናምን አይቻልም። እናትም አባትም መብት አላቸው። እኔ ሶስተኛ ነኝ፣ መብት የለኝም። ሲያርጉ ይቀበሉሻል፣ ሲያርጉ ይከቡሻል፣ ሲያርጉ ይንከባከቡሻል። እኔ እሱን አልጠብቅም። በነገራችን ላይ ለመሰላችሁ እኔ ልጅ ስታሳድጉ እኔ ሁሌ የምለው ልጅ ስታሳድጉ እንዲህ ያደርጉልኛል ብላችኋት እንዲህ ያደርጉኛል ካላችሁ ይሄ ብድር መስጠት ይሄ በቃ እኔ ሳረጅና እኔ መፈልገው በቃ በስነ ስርዓቱ አድገው ምትከፍለውን ከፍላችሁ በደንብ በቃ ጠብቃችሁ አሳድጋችሁ የሆነ ቦታ ላይ ደርሰው በሞት ደስ ይለኛል። በቃ እንደዚህ ነው መሆን ያለብሽ እንጂ እንከባከብ ማንም አይንከባከበኝ። ጡረታ የሚንከባከበኝ ማንም እንዲከባከበኝ አልፈልግም። ግን የራሳቸውን ላይፍ ፏ ብልጭ ብሎ ነው የምፈልገው። ፏ ብልጭ በቃ በስነ ስርዓቱ ቴንኪው እንዲሉ ምናምን በቃ እግዚአብሔር እድሜ ቢሰጠኝ ባያቸው ደስ ይለኛል። ብዙ መከራ ያዩ ልጆች ናቸው። ለሁላችሁ የእናንተም ልጆች አይደሉ ሶሻል ሚዲያ ላይ ይወለዱ ብላችሁ አጨብጨባችሁ ያስወለዳችሁ ሁላችሁም ወይ ቀልድ ትላላችሁ። ወይኔ እንደዚህ እኮ ሲወለዱ እናውቃለን ምናምን ትላላችሁ። ጩጭ የሆነ ምናምን ማንም ሰው ደስ ይላል እንደዚህ።
ምርጥ አያት ነኝ። ምርጥ እናት እንኳን አይደለሁም። ምርጥ ግን አያት ነኝ። ምርጥ አያት ነኝ። ምርጥ እናት እንኳን አይደለሁም። ልጆቼንም በድያለሁ እኔ። ምክንያቱም በራሴ መንገድ ሂጄ ልጆቼን በድያለሁ። ግን ምርጥ አያት ግን ምርጥ አያት ነኝ። ምርጥ አያት ስህተት ሰርቻለሁ ልጆቼ ላይ ነው። ልጆቼ በተለይ እዚህ ከመጣቸው በኋላ በቃ ለሌላ ሰው ልጆች ብዬ የራሴን ልጆች በድያለሁ። ትልቁ ስህተቴ እሱ ነው። በተለይ የበሰበሰ ፖለቲካ ውስጥ የሌላውን ሕይወት አተርፋለሁ ብዬ የራሴን ልጆች በድያለሁ እና ስህተት ሰርቻለሁ መስሎኝ። ስህተት ማለት በቃ ልጆችን ትቼ ሌላ ቦታ ላይ ውያለሁ። That's a big mistake. I have two. ሁለት ልጅ ነኝ። ተይ ጂጂ ኦፍ ኮርስ እውነታው ይሄ ነው። እውነታው ይሄ ነው። ልጆቼን እኔ ማለት ከልጅ ጋር የተጣበቅኩኝ በነገራችን ላይ እና ታፕታፕ አልኩኝ ጋይስ። ከልጅ ጋር ልጅን እኔ ማለት በቃ ከልጅ ጋር ተጣብቀሽ ያንን እነዛ ልጆችን በአንድ ጊዜ ደግሞ ንጥቅ አድርገሽ ለማይሆን ለማይረባ ገባሽ ለማንም ብለሽ ቢኖርም ባይኖርም ለማይጠቅም ብለሽ የራስሽን ልጅ መስጠት ውትድርና ብትልክ እኮ ይሻላል። እኔ እኮ በቁማቸው ልጆችን እንትን ያልኳቸው እና ልክ አልነበርኩኝ። ልክ አልነበርኩ። ትክክል አይደለም፣ አይገባቸውም። እና ያ ነገር ያናደደኛል። እነሱ ልጆቻቸውን እቅፍ አድርገው ቆንጆ ትምህርት ቤት አስተምረው አልፈው ተርፈው ነው ገባቸው። እኔ ግን የእውነት ልጆችን ጥዬ ነበረ፣ የእውነትም ነበረ ደግሞ እና የደረሰባቸው ከዚህ ከሚዲያ ላይ ልጆች የደረሰባቸውን ነገር ሳስበው ስህተት ግን ምርጣት ነኝ። እስከ ዛሬ ድረስ የምትሰደብበት ልጅ ቴንኪው ያልተባልኩበት እራሳቸው የሰደቡኝ እኔ መስደብ ሲችሉ ልጆችን የሰደቡበትን መንገድ ሳስብ አይገባቸውም። ለእነዚህ ሰዎች ትግል አይደለም ማር አይገባቸውም። ማር አይገባቸውም። ለቅሌታም በተለይ ቅሌታም እንደሆነ ቤተሰብ ማር አይገባውም። ቅሌታም ናቸው። የዋልላቸውን ማያውቁ ምንም በቃ ቅሌታም አይስወል ቅሌታሞች ሰው እኔ የማውቀው ሰው እንኳን የሆነ ነገር ልጁን አይነካም። በኦሮሞ ራሱ ሲማርክ ራሱ ኦሮሞ ሲማርክ ወይ ሲገል ልጅን አይነካም። የኛ ቤተሰቦች እኮ ልጅን የሚነኩ ናቸው። ልጅን የሚሳደቡ ናቸው እኮ የሚያሙ ናቸው እኮ ዝብዝብ ብለው ተዘብዝፈው እና ካለፈላቸው በኋላ እራሳችሁ መናገር ሲችሉ ልጅን የሚነኩ አህያዎች ናቸው። አህያ ብቻ ነው እንደዚህ ማስተዋል የሚያቅተው። ስለዚህ ባለጌው ነው። ካሜራውን ጥረት ምን ሆነ? ምንም አልኩ። አንዳንዴ ባልሽን ወደዚያ አምጪ። ባሌ ልጆቼ ናቸው ባሎቼ።
ምን አጠፋሽ? ታፕ ታፕ አድርጉልኝ ነው ያልኩት የኔ ልጆች። ገሊላ ቴንክ ዩ ሶ ማች የኔ ቆንጆ ቴንክ ዩ እናቴ። ዮኒ ፈልጎሽ ነበረ። ምን እኔ አሁን ታፕ ታፕ ካላረጋችሁ ምን ያደርጋል ብላችሁ በደንብ ታፕ ታፕ ታረጉ ምናምን ጊፍተሮቼ ምናምን ቢመጡ ደስ ይለኛል። ታፕ ታፕ አድርጉ። ሜሴጅን ዘጋሽ ሳድግ እንዳንቺ ማሪቅብሽ ከኔ በለጠ ሆኜ ገሊላ የሚቆንጆ ቴንክ ሶ ማች ማማዬ። ቆይ ዛሬ ጫወቱ እነሱ፣ እኔም ትንሽ ረፍት ላድርግ። ችግር የለም። እኛ ሀገር በጣም ልጅ እየተሰረቀ ነው ጋይስ። ምንድን ነው የሚሻለው? ያ ሲስተር ለምናታችሁ ተጠንቀቁ። እዚህ ሀገር ግን በእውነት ፒስ ነው የኔ ቆንጆ። ኢትስ ዩር ፕሮብሌም ማማዬ፣ ኢትስ ዩር ፕሮብሌም። ቴንክ ዩ ማማዬ። ፊቴ ይኸውላችሁ፣ ፊቴን ቴራፒ አድርጌ ነው ፊቴን ቴራፒ አድርጌ ነው ፊቴ እግዚአብሔር ይመስገን ደህና ይሆናል። ገሊላ የኔ ቆንጆ ቴንክ ዩ ሶ ማች ታፕ ታፕ ስለምታደርግልኝ እናቴ ሆዴ ቴንክ ዩ። ሁለት ልጅ ተሰርቋል በዚህ በ2 ሳምንት ውስጥ። ገሊላ ትልቅ ፔጅ ነው ያለሻል። ሻዳስቲ ተወኝ ሳሚ ጭራሽ ልነጭ ጭራሽ ነው ልስብሽ ነጭ እናቴ ሆዴ ሁለተኛ እንዳይለምድሽ ሁለተኛ እንደ ሳቢ ምናምን አይባልም። ሁለተኛ እንዳይለምድሽ ማሂ። አይ ላቭ ዩ የኔ ቆንጆ። አይ ላቭ ዩ መባል ፈልገሽ ነው? አይ ላቭ ዩ ቱ። የውሸት ነው ግን አይሽ፣ የውሸት አይ ላቭ ዩ። እውነት ዩ ላቭ ሚ? አይ ላቭ ዩ ሪሊ? አይ ዶንት ቲንክ ሶ። ለምን አይ ላቭ ዩ ዝም ብለሽ ተዋሽበታለሽ? አሁን ፊቴን ቴራፒ አድርጌ ጌታ ወይ እግዚአብሔር ይመስገን። አሁን እኮ እኔ እኮ ባለፈው ፊት ምን ሆኖ የተበላሸው ማለት ምንም የተለወጠ ነገር የለም። ምን ሆኖ ነው የተበላሸው ብዬ ሳስብ ነበርና
እዚህ ላችኋል። የበሰበሰ ቡና ኮልጌት ምናምን እየተለቀለቁ ዱቄት ምናምን እየተለቀለቅን እዚህ ላይ ወላሂ እኔ ግን በትክክል አይላቢው አላቤቱ መማዬ ወላሂ እኔ ግን በትክክል አይላቢው ለቤቱ መማዬ ማርያምን ወድሻለሁ። እሺ ማዬ እኔ ቆንጆ አላቤቱ ጫልቴ እንዴት ነሽ? ዱባይ ኔክስት ሴል ጫሊን ነው ማየት የምፈልገው። ጫሊን ያለችበት ቦታ ድረስ እንሄድና አይሻለሁ። እሺ ሳምሪ ጠፋች። ሳምሪ የመጨረሻ ፈተናዋን ወሰደች ከእግዚአብሔር ጋራ። ለዚህ ነው እኛ ራሳችን ፍሬ ያደረግናት፣ በቃ እንደፈለገች እንድትሆን ማለት ነው። እዚህ የሆን ነው የመጨረሻውን ፈተና ወስዳለች ከእግዚአብሔር ጋራ። በቃ ያለቀ መሰለኝ። አሁን ቆይ እጠይቃታለሁ። ትላንት ነው ከትላንት ወዲያ አልቋል። ምንድን ዛሬ ቀኑ? መብሰል እድሜ 60 ገባ። 60 ስገባ በሰልኩኝ። እኔ 60 ዓመት ፈጀው እኔ ለመብሰል ማለት ነው። ሐሙስ ኦኬ ላስት ዊክ ሐሙስ ዕለት ፈተና ነበራት። ዓርብ ምናምን ባለፈው ሳምንትና ክብ ታባላት ሂጅበት ፍሪ ሆነች ተፈተኛላት። ከእግዚአብሔር ጋር ጨረሰች መሰለኝ። አሁን በቃ ምርቃት ብቻ ነው የሚቀራት ከእግዚአብሔር ጋር ኢንሻአላህ። እግዚአብሔር ጠብቆ ከተመረቀችው በኋላ እንላለን። በቃ ግልግል። ትምህርት ግን ከባድ ነው። ትምህርት በጣም ከባድ ነው ጋይስ። ከባድ ነው ትምህርት። ወልዶ በዚህ ሀገርሽ ድረስ ከእንደዚህ አይነት ብጥብጥ ላይ ምናምን ግን ጎበዝ ነው። ስታይ ስትሮንግ። ቴንክ ዩ ሶ ማች። ወይ የኔ ልጆች ሳይ በቃ ታፕ አድርጉና እችን ታፕ እንደምንም ብላችሁ ዶክተር ጣሃ እንዳትሆንና ፕሊስ ኮል ሚ ፕሊስ። አንተ ከሆንክ በጣም ነው የምፈልግህ። አር ዩ ሲሪየስ? ጣሃ ነህ? እስቲ ጻፍልኝ። አረ ለጉዳይ ነው የምፈልግ። እስቲ ጻፍ። ስልክ ኮንታክት ምና እኔ ከጀርመን ዱባይ ሄጄ ስመጣ ጋይስ ኮንታክት የለኝ እንዴ። በጣም እኮ ሳስፈልግ በኢየሱስም በጣም ሳስፈልግ እኮ ነበረ። ሲሪየስሊ ኮልሚ በጣም ነበር ስፈልገ የነበረው። በምን ላገኘ? በጣም ለጉዳይ ኢዝ ቬሪ ኢምፖርታንት። ከቻልክ አሁኑን ደውልልኝ። አሰማህም እንደፈለግኩክ። ዱባይ ሄጄ ሚዲያ ወጥቼ ዶክተር ጣሃን ያየ ብዬ ነበረ። አልሰማህም? ከሁለት ሳምንት ልክ የዛሬ 2 ሳምንት ደስ ዱባይ ሄጄ እኮ እንዳለ ቴሌፎኔ፣ ቪዲዮዬ፣ ቲክቶኬ ብቻ ነው ያልጠፋችሁ። ቲክቶኬ ብቻ እንዳለ የስንት ዓመት ቪዲዮ
አንፎሎ አንቺንም እኔ ግን አይደለም እኔ አይደለም አይክላውድ እንትኔ ጠፋ። አይ ቲንክ ለዛ ይመስለኛል። ያ አባት እንዴት ነጣይ ሰላም ጠፋ። እናንተ ከሌላችሁ ባዶ እናንተ ከሌላችሁ ባዶ። ኢንስታግራም ላይ ፈለኩ አጣውኸኝ። ቀግራ ገባኝ ብቻ። እሺ ሌሎቻችሁን ኮንታክት ስለሌለኝ ደውሉልኝ። እኛ ከሌለን ባዶ የኔ ልጆች ማህዬ ታፕታፕ እያደረጋችሁልኝ ነው። ፕሊዝ ከመን ልጆች ታፕታፕ ጎበዝ ታፕታፕ አድርጉሽ። ተባረኩ። ሰይ የኔ ጀግናዎች። አይ እስቲ ጭቀን ጎሽ። ከዛ ጋላሪያችንን ይሞላልን ደግሞ እህት ይላክልን። እህት ብቻ አይደለም ወንድምም ይላክልን። ጋላሪ የሚሞላ ምን አገባልኝ። ወንድምም ይላክልን። አይደል? Hi, Miko. ኛውን ሽልን መጣሻም ደግሞ እስቲ ተነሽ። ሀይሚ ግን በጣም ትዘንጣለች አይደል ጋይስ? እናሳ ዝነጣ የሚያቅሰ እስቲ ተነሽ ማማዬ ሲያምር የስቴን ወርቅ ይልግ ሰይና ስታሸንፊ የሆነ ስትቀጭ ምናምን እነዛታለን እንዲ እስኪ እሱ ላይ ደግሞ ልክ እንደ ወታደር ሸማቂ ህግ አልሽንን ቢቱ ዋና ብርተሽ ጀግና በቃ ሁሌም መቆላት ነው ያለሽም ቀላል ትቆላለች። ሴትዬ እንዴት ነሽ? ደህና ነሽ ወይ? ደግ ነሽ ወይ? እግዚአብሔር ይመስገን። እኔ ልጆች ታፕታፕ ስላደረጋችሁልኝ በጣም ስሚ። እንቀጣቀጥ ጓደኞቻችን በጊዜ ገብተው ፍጥጥ ግስጥ እያሉ ነው። እስካሁን ወፍ የለም ሲቀጣጡ አላየሁም። ላኩልሽ። እኔ ትላንትና የሆነ ስልክ ላወራ ብዬ አመሻው እና በዛው እንቅልፍ እምቢ አለኝ እና ሌሊት ላይ ነው የያዘኝ። ማታ መጥቼ ነበር ቋንቋታይም ተኛው ማታ ሀይ ብዬሽ እኮ መጣሁት። ሜምበር ፕሮፋይልሽ መቀየሪያ ነፍሴ ፕሮፋይልሽን እኮ ትቀይሪዋለሽ። ስሜን አልቀይረውም ወይኔ ያላሽ እኔ ፕሮፋይል ነው በቃ ፎቶ ዳይሬክት ምን የሚለው
እና ደህና ነሽ ጂጂ? አለሁልሽ። እንዴት ነሽ? እግዚአብሔር ይመስገን። ተመችቶሻል? የስ። ግን ማለት እንደዚህ በጠዋት ኢነርጂ የሚሰጥሽ ነገር ምንድን ነው? ብቻ ጀስት ፎር ኢንፎርሜሽን ማለት መዘነጥ ይዘነጣል። ገባሽ? ግን የሆነ በቃ ልክ እንደ ፕሪንሰስ ገባሽ? እነሱ እንኳን አልባሽ ይፈልጋሉ። ለራሳቸው አስባል የሚለብሱት። አሁን አንቺ ፕሮቶኮል የለሽም ምናምና ይሄን ለማንኛውም ለብሳለሁ ግን እንደዚህ አይነት ልስቶ የለኝም፣ ፍላጎቱ የለኝም። የአንቺ ኬት ነው? ለምሳሌ እኔ ደግሞ ጂጂዬ ኢቨን ኩክ ሳረግ ምናምን ዘንጬ ማቼክ ለብሼ ነው። እግዚአብሔር የሚያውቁኝ ሰዎች ያው እነ ሰንሴ ምናምን ያውቁኛል። ኩክ ሳረግ ራሱ ዝንጥ ጠብዬ ነው። ከዛ ደግሞ ኩክ ባረኩበት ልብስ ደግሞ አልበላም። ሻወሬን ወስጄ ነስነስ አድርጌ ሽቶኝ ምናምን ነገር ቴብሌ ላይ ቁጭ ብለው ደግሞ በሌላ ልብስ ነው። ይሄ ለየት ይላል ደግሞ ይለያል። ላይፍሽ ግዴታ እንትን አይደለም። በቃ ይሆናል ዝንጽድት ብለሽ ነው። እና እዚህ ቲክቶክ ላይ ብዙ ሰው ጥያቄ ነው ማለት ሁሉ ጊዜ እንዴት ይቻላል ምናምን ይለኛል። እንዴት ይቻላል? የሆነት እኔ አሁን በቃ ኢዚ ቤት ውስጥ ሰው ኢዚ ነገር ብለብስ ነው ደስ የሚለኝ እንጂ በቃ እንደዚህ ልስቱ ኖረኝ እንደዚህ በየቀን አላደረገው። አክቹዋሊ ቴንክ ዩ። እና ይሄንን ፓወርሽን ያጋባብን ነው የሚባለው አይደል? እንዲጋይስ ፓወሩን ብቻ አይደለም ካለዚያ አይሆንም። ፓወር ብቻውን ዊዛውት መኒ ኢትስ ነቲንግ። ይሄንን የምንገዛበት ይስጠን። ሰው ውሎውን ይመስላል። አዋዋልሽን ብቻ ፏ ማድረግ ነው። እያጨለምሽብኝ